ማሜ 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 ማን ነው ስሙ? ወደር የለሽ ስሙ ማሜ ማለት ከፖል ጋር ስትጎራረስ የፖልን ጣት አይታችሁታል ጋይስ? የፖልን ጣት አይታችሁታል? የሴት ጣት አይመስልም። ጥፍር ቀለም መቀባት ብቻ ነው የቀረው። አይታችሁታል? እንደዚህ አይነት ወንድ ታክሲ እንኳን አይነዳልሽም ውጭ ሀገር ቢመጣ አይመጣ። ያችን ትንሽ የልጅ የተዋት አሜሪካ አሁንም ካወጣችኝ ብሎ አስበው ይሄን ሰሞን ደግሞ ስራ ጀምራለች። ታክስ አስመዝግባ ሰው የምታመጣ መስሏት። እኔ ግን ፖል የሚባለው ሰውዬ ባጣቆይሽ ነው እንደ ጋይስ ባጣቆ ሁሉ ቀን ከጆን ጋር ስትጣላ የጆን ማናደጃ ነው የጆን ማናደጃ ነው እንደሱ ሰው ጆን ከማጋ ፍቅር እንደጀመረ ታውቃላችሁ? ፍቅር ይሁን እንቀርት እኔ እንጃ ምን አባታቸው እንደሆነ ብቻ ከሆነ ሰው ጋር ምን እንደጀመረ ታውቃላችሁ? ከጆን ዳንኤል እህት ጋር ከዳናይት ጋር ፍቅረኛ ከዳናይት እኔ ከነጆን ቤተሰብ ጋር ችግር የለብኝም። ዩ ኖ የሱ ጠበቃ ነኝ። ግን ኢት ኢዝ ፋክት እውነቱ ነው። ይሄ እውነቱ ከዳናይት ጋር የማሜ ኤክስ ጆኒ ፍቅረኛ እሷ ደግሞ ጆኒ እየጠጣበት ያለበት ባሬዳ ድራፍት ደፋችበት። ማሜ ረስተሽው ከሆነ ማለት ነው ማሜ ወይንም ደግሞ ወደር የለሽ አንቺ ጆን ምንም አያደርግልሽማ። ለራስሽ ፍቅር ይዞሻል አይደለ? ከፖል ለምን ሄደሽ ትደፊበታልሽ? መጥቻለሁ ለምን አመጥ? እናንተ ምን አይነት ፉክክር ላይ እንዳላችሁ ታውቃላችሁ? ማሜ አንተ ብቻ ልትነፋ እኔም እነፋታለሁ። እንደ ጎማ ነው ወደ ላይ ተነፍታችሁ የምትፈነዷት። በዚህ አካሄዳችሁ ዝም ብለን ስናያችሁ ከትዝብት ከሳይኮሎጂ አንፃር እሱም አናድዳለሁ ብሎ ይነፋል፣ አንቺም አናድደዋለሁ ብለሽ ትነፊያለሽ። የትኛው እንደሚፈነዳ ነው ያለን እንግዲህ መጨረሻ ላይ የእውነት በፉክክር ልጆቹ ታዛቢ ሆነ የቀሩት ነገር ነው ግርም ያለኝ። ገና 12 ዓመት እንኳን ያልሞሉ ልጆች የእውነት ወጣት ማለት እኮ የተወለደ ልጅ እኮ ይሄ ነው እኮ መከራው እንደዚህ ነው እኮ። እኔ ብቻዬን እንዲለን ይትራቸው ለዛ ትጥላለች። እሱም አረ ለዳንታሽ ልጆች በመሃል ላይ ታዛቢ ሆነው ነው የሚቀመጡ። ይሁን ሰው አሜሪካ በየባሩ እየዞረ ይጨፍር ነበር። ኢትዮጵያም ሄዶ ባር ሄዶ ካሜራ ይከፍታል። የምድጃ መቀየር ወጣ ያጣፍጥ ማለት እዚህ ጋር አይደል እንዴ ጋይስ? የምድጃ መቀየር ወጣ ያጣፍጥ ማለት የነ ማሜ ላይፍ ነው። አሁንም ሄዳ ካሜራ የምትከፍተው ክለብ ውስጥ ነው። ኢትዮጵያ አሜሪካ መሆኗ የምትከፍተው ክለብ ውስጥ ነው። አሁን ከክለብ ሙዚቃ እንኳን አልተቀየረ። ምናልባት የቢራ ስሞች ሊቀየሩ ይችላል። እዛስ ባለም ጎዶ አይነት ላይፍ ነው የሚኖሩት አይደል? አሁን ፖልን አታመጣው። ለምን ትጀምራለች? ለምን ሰቀቀም ውስጥ ትገባለች? እግዚአብሔርን አታመጣው። ማምጣት ማሜ አትችል። ሰው ለማምጣት ቢያንስ ቋሚ ስራ ሊኖር ይገባል። ታክስ ማስመዝገብ መቻል አለብህ። ለዛው አሁን በአሜሪካ ሲስተም በትራምፕ ባመጣ ስደተኛን በሚያወጣበት ሰዓት ገብቶቹ ባል ነው የሚነጫጩት። እሱም ባል ሄዶ ይነጫል፣ እሷም ባል ትነጫለች። መጨረሻ ላይ ውሃ የተደፋበት ዶሮ መስሎ ይመጣል። ተኩስ ውሃ የተደፋበት ዶሮ ከፋሲካ ከማብኪያ ስር ያመለጠ ዶሮ መስሎ ይመጣሉ። በኋላ ሰው በእልገስ እንደ ጎሚስታ ሲነፋ ይቀዳደል። ከዛን እኛ ፕላስተር ይዘን እንከተላቸዋለን። ምን ሜጃለን? የእውነት ፈንድተው በኋላ ቶፒክ እጥረ ከሚገጥመን እዛ ተለባብደውም ቢሆን እንደ ደሃ ቆርቆሮ ቤት ከኛ ጋር ቢኖሩ ቆንጆ ጥሩ። አሜሪካ ሄዳ የምታዘፍነው ዘፈን እዚሁ ለምን ኢትዮጵያ ሆና የምታዘፍነው ዘፈን ኢትዮጵያ የሚያዘፈነችው ሄዳ
እንደዚህ ድራፍት ደፋችበት። እንትና ላይ ጆኒ ነው ጆኒ ላይ ጆኒን የባላስገባው ትበሉብኝ። ቆይ አውቄ ነው ቶፒክ ማድረገው እንደሚመጣው ቆይ እሺ ጆኒ ኤኒ ታይም ዩ ኖ ማይክ ለሁሉም ክፍት ያ ጆን ዳንኤል እኔ ጆን ቶፒክ ላደርጋቸዋለሁ። እውነቱ ነው ከዳናይት ጋር ፍቅረኛ ሆኗል። አሁን ጆኒ ይሄው ኢትዮጵያ ያለ ሴት ቀይ ወንድ ይወዳል፣ ቀይ ወንድ ይወዳል። ያ እንጂ ዲያስፖራ ችግር ያለባት አይመስለኝም። አሪፍ ላይፍ ነው የምትኖረው ዳናይት ይሄው እና የማሜን ጉዳይ እንይዘዋለን፣ እንከታተላለን። ኢንሳይደሮች ክለብ ምናምን ከክለብ የትም መቼም ገዳማ አይሄዱ፣ ቤተክርስቲያን አይሄዱ፣ ወይ መስጊድ አይሄዱ። የሚሄዱት በየባሩ ነው። አድርጉና ላኩ እያንዳንዱ እሺ። ከዛ ለኔ ተውት የቀረው ነገር እነሱ ይሄ ሞላና ይሾላል። እስቲ ላይፌን ይመስላል አይደል? ያልሞላ ላይፍ ያ ጆን ኤንድ ዳን ያ ከዳናዊት ስላችሁ ዳናዊት መክበብ አይደለችም። የጆን ዳንኤል እህት የጆን ዳንኤል እህት ቪዲዮ ልከውልኝ አጠፉት። ለምን እንዳጠፉት አላውቅም። ቪዲዮ ምናምን ብለው መረጃ ልከውልኝ ቪዲዮን አጠፉትና ለምን አጠፋችሁ ብዬ ላኩኝ። ሌስ አይልም። ሌስ ማለት አላነበቡትም። እኔ የጻፍኩትን ማሴጅ ይለኛል። ቆይ እዚህ ላይቭ ላይ ሆኜ ከተላከ ቆይ እሺ አይ ለምን ልክ ያለው እንትን ጻፍኩኝ። ይኸውና አልተነበበም። ቴክስቱ ራሱ አልተነበበም። መነበቡን እንኳን አያሳየኝ። ያ ቆይ ያጠፋችሁት አልኳችሁ። ቪዲዮና ምናምን የላኩልኝ ክለብ ውስጥ ነው ቀርጸው ምን ከሶስት ሴቶች ጋር ተቃቅፎ ምናምን ቪዲዮ አሳይቻችሁ አልነበረም? ገና ሄደ ጊዜ ያ ማይና ውሸት ሁለቱም እዛ አይደሉ እንዴ? ኢዮሪካ አሁን የእንትና ምናምን ይሄን ሴንሲቲቭ የክለባቸውን ነገር እኔ ጆንን አላመጣውላችሁ። በሶስት ሴት ታጅቦ ነው ያላመጣውላችሁ። ያን ጊዜ እንኳን ለማሜ ስላሳዘነች ለቅላት ብዬ ያን በጣም አሳዝነኝ። ወጥ ስተማስል አመሳሰለው አሳዘነኝ አላልኳችሁ? እንትና ጆኒ ቆይቷል እኮ ኢትዮጵያ ካለ አይደል? ያ ሙኒቴ ዲባሻንተም የኢትዮጵያ ሙሉ ዕዳ በቃ ተሸክማ የምትሄድ ሙኒት ሰላም ብዬሻል። ያ ሙኒት ሰላም ነው። እንትን ዱባይ ቡርጅ ከሊፋ ሰላም ነው። ህጉ እንዴት ይዞሻል ሙኒት? እሷ እንኳን እንደኔ መለስ ወሰድ ያደርጋታል። ትቀጣለች ብዬ የምፈራላት እሷ ነው። በነገራችን ላይ አንዱን ትስላ እንዴ ስትውረገረግ ከነቂጧ ነው እጅ ከፈንጅ የምትያዘው ሙኒት። ከነቂጧ ከነ መቀመጫዋ እጅ ከፈንጅ ካሜራ ይዛታል። ለሷ ለኡስማን ለፍየሌ እና ለቡቺ እፈራላችኋለሁ። አለበለዚያ መጠጣት የለባችሁ። ይኸው በጣም እፈራላችሁ። ኡስማን ከጠጣ ነው እፈራለት። አለበለዚያ ምስኪን ሙኒት ገስት ላይ ሰው እያወራ በድንገት ራሷ መቆጣጠር አትችል። ለሷ እፈራለሁ። ፍየሌ ከጠጣ ቡቺ ይሄ የቆየ ጂን ስትጠጣ ጂኒ ነው የሚያጫውታት እና ለነሱ እና ሙባረክ ለነሱ ሙባረክም እንትን ነው ያ የእውነት ግን ናፍቀውኛል። ግን ድንበሩ ተሰበረ። ምን ላድርግ? ድንበሩ ሰበሩት። ዱባይ ምን አይነት ናፍቆት እንዳለብኝ ዱባዮች ምን ላድርግ? ምንድነው አጀንዳ ያለው? ይሄን ሰሞን ያላወራውበት
አቡ ማሜና ጃ እርግጠኛ ነኝ ማሜ ቦርሷ ቢፈተሽ 1 ኪሎ ተግማሽ ኮንዶም 1 ኪሎ ተግማሽ ኮንዶም ወይንም ኮንዶሙን ትበሳሰዋለች። ለምን ታክስ ከፍላ ፖልን ማውጣት ካቃታት የልጅ አባት ብላ ይዛው ልትመጣ ትፈልጋለች። የልጅ አባት ብላ ልታመጣው ትፈልጋለች። ሰውየው ግን ስራ መስራት እንደማይወድ ጥፍሮቹ ያስታውቃል። ጥፍሮቹ መሞረድ ብቻ ነው የቀራቸው። አይታችሁታል? ይሁንት የኔ እጅ በጣም የስራ እጅ ነው። በሱ እጅ ስታዩት ያ የሳምሪ አዲስ ፍቅረኛ ሳምሪ ፍቅረኛ አትይዝ የፋኒ ጠባቂ ናት። የፋኒ ጡረተኛ ናት። ያው በነገራችን ላይ ጂጂ ተከሳለች። ከየት ወዴት እንደሆነ እንደግራችሁ ይህን ሰሞን ድምፁ አልቀነሰባችሁ? ድምፁ አልቀነሰባችሁ? አልቀነሰም? ጃኒና ዲቦራ ምን ሆኑ ጋይስ? ያ አንድ ትልቅ ሚሚና ትንሿ ሚሚን የተገናኙት። በቃ ትልቋ ሚሚ እኛ ከባሌ እንደመጣች ነበር የምናውቀው። ዲቦራ ቦሌ ነው የምትጫወተው። የእውነት ስኳር ድንች ሲሰጣት እባካችሁን ስኳር ጨምሮበት ሀገሬ ሁሂ ነው የምትል። የእውነት የተመታ እንግሊሽ ፍሮም ቴሙ እያወራች ኦ ማይ ጋሽ ምናምን የምትለውና ከቱጌዘር በኋላማ የሆነ ምች መቷታል። የእውነት ቱጌዘር ወዴት እንደሚወስዳት አላውቅም። የእውነት ይመቻት በልብስ ካልጨረሰችው። ያ እኔ ምለው ግን አንድ ነገር ልጠይቃችሁ። እንትና ማነው ስሟ? ዲቦራ ሁሉ ቀን ሆቴል ምንድን ነው የምትሰራው? አልጋ ይዛ ነው ሁሉ ቀን የምናገኛት። አልጋ አንጣፊ ናት ወይስ ምንድን ናት? አስመጪና ላኪ ናት እንዴ? ማለት ሰው ወንድም ያስመጣል፣ ሴትም ያስመጣል፣ ቀም ያስመጣል፣ ቀልብም ያመጣል፣ እንትንም ያስመጣል፣ ብዙ ነገር ሰው ያስመጣል፣ አባ ሴጋ ያስመጣል። እና ከየትኛው ፓርት ናት? ከየትኛው ኢንቨስተር ውስጥ ናት ነው እና ሰው ጋይስ ቤት ተከራይቶ እየኖረ ሁሉ ቀን ሩም ውስጥ ምን ይሰራል? እንግዳ ተቀባይ ናት እንዴ? ኦኬ እንግዳ ተቀባይ ናት። እኔ ስባገሪ እንኳን ሰው ስንት አለምዳለው ኦፊሷ ነው እንዴ ያልጋው? ኦኬ ኦፊስ ነው። ያ ስራ ክቡር ነውና እኔስ በዱባይ እንኳን ወንድ ሴት አለምዳለው አለ። አይ ዱባይ እኮ ትንሿ ሲኦላት እኮ ሀበሻው ነው እኮ እንደዚህ ገለባበጣት ከስ ናይ ሰቀጫ ናይ ቡርጅ ከሊፋ በተለይ ምን ነው የሚባለው? ይሄ ሳርጃንና ምን ነው የምትሉት? ምን ነው ሁሌ ካፌ እኔ እኮ የአርበኛ ችግር የለብኝም ግን እዛ እና ሁሉ ቀን አልጋ እንትን ሆቴል ሆና ነው ማገኛት። ሰው ይሄ መዝናናት ምናምን አይደል? ሆቴል ሁሉ ቀን ምን ታደርጋል? አጅማል ያ ቤት ተከራይተ የምትኖር ከሆነ ምን ካለ ሁሉ ቀን አልጋ ምን ያደርግላል? ምን ነው የምታደርገው? ቢሮዋ ነው አልጋው። ያው አይምሮ ላይ እንኳን ጥያቄ ይመጣል እኮ ዝም ብለህ ተኝተህ ስትነጋ ይመጣል እኮ ጥያቄ። ለምን ይመጣል አይባልም። ይሄ ጸብ ቢሮ ነው።
ያልፈሳንበት አልጋ የለም ማለት ጦጣ። አሁን እኮ እንደ ዲቦራ ነው ማለት ነው እኮ አይደል? የእውነት ያልተኛንበት አልጋ የለም ማለች። እርሟን ያገባች አብሮ አደግ ጦጣ አንስታት ትዳሬ እንደዛ ብሎ አዳሬ እንደዛ ብሎ ባሌ እንደዛ ብሎ እንደዚህ ያለ ስጨቀጭቃት ባክሽ ያልፈሳንበትና ያልተኛንበት አልጋ የለም ማለች። ይህ ተረት ወይ አባባል ወይ ገጠመኝ አልተመሳሰለባችሁ ከእንትና ጋር ከዲቦራ ጋር ማለት? ዱባይ እንግዲህ አረብ ሀገር ነው፣ ውድ ነው ምናምንና ሁሉ ቀን ቤርጎ ይዘህ ማለት ሆቴል ላይ የሆቴል አልጋ ላይ ሁሉ ቀን እየወረድክ ያ እና ይሄ ለስድቡ ምናምን አይደለም። ይሄን ነገር ግን አላያችሁም? አልታዘባችሁ? አሁን ዛሬ አርብ ነው ወጣ እንላለን ትላችሁና ቤርጎ ነው የምታገኟት የአልጋ ቤት የምትቀርጿል ሁሉ ቀን እና ኢዚስ ሄልዚ ጀስት ለጠቅላላ እውቀት ማይልዬ ስራ ነው። እኔ እኮ አልጋ ጣፊ ናት፣ ሆቴል ውስጥ ምንድናት፣ እግረ መንገዷን ቪዲዮ መስራው ላለው ድም ጧት ስታዛጋ ነው የምናደመው። አዛክተ ከሆነ ይሄ ከሾርትም ያለፈ ነው ጉዳዩ። ከሾርት ሚሞሪም አልፎ ሂስቶሪካል ይሆናል። ሂስቶሪካል ነው የሚሆነው። ያ ሂስቶሪካል ዚስ ኢዝ ሂስቶሪ ኖት ፋንክሽን ምናምን ነገር አይደለም ራይት። እኛ ብቻ ነን አልጋ እንኳን ቤት ውስጥ የሌለን። የሆነ ተመስገን አይደል? አልጋ እንኳን የለንም። እኔ ማዳበሪያ ላይ ነው የምተኛው። ጋይስ ምን ያደርግልኛል? ነገ መልሼ እኔ አፈር ውስጥ ነው የምተኛው። ወገቤን መጥፎ ነገር ለማስተምሯለሁ ብዬ ካሁኑ እኔ ማዳበሪያ ላይ ነው የምተኛው። ምን አጨናንቀኝ ጋይስ? ውጡ ሲባል አንሶላዬ ማዳበሪያ እዛው ልብሶቼ ማዳበሪያ ውስጥ ተከሼ ፎጥ የምን አልጋ መሸከም? እንደዚህ ነገር አልፈልግም። ሰው ሲጀመር አቅም አይፈቅድ ዛሴት ያ እንትን ስመኝ ገብሩና እሷ መገናኘታቸው ምንም አይገርምም። ለመሰላችሁ ስመኝ ገብሩ ስትሄድ አሁን ብቻዋን ሄደችዋ እና በስተመጨረሻ አካባቢ ላይ አሁን ላይ የተግባቡ ሰዎች ናቸው አይደል? እና ሰው ሀገር ስትሄድ ደግሞ የሆነ ካጠገብ ሰው ሲኖር ዩ ፊል ሞር አይደል? ፊል ታደርገዋለህ የምትሄድበትን ቦታ ምናምን ዩ ሃቭ ሰም ሚሞሪ አይደል? እና ከአንተ ሙድ ጋር የሚግባባ ሰው ካገኘ ብትገናኝ ችግር የለው። ችግር እኮ የለው አይደል? ያ ለሁለቱም ነው ጥቅም። በተለይ ለስሜን ገብሩ ለሷ ይጠቅማታል። ለምን ሚዲያ ላይ ላይቭ ላይ ምናምን ነው ያው የፈረደበት ከዩቲዩብ በነፃ የሚሰማ ዘፈን አለ፣ ትጨፍራለህ። ልክ ያንን ስዘጋ የሚያናግር ሰው እንኳን የለም። ደቡር ውስጥ ነው ትደበራል። ገብቷል? እና እንገናኝ ብትል ማይተዋወቁ ቢሆን ኦኬ፣ ግን መጨረሻ አካባቢ ላይ የተግባቡ ያሉ ልጆች ናቸው አይደል? እና የነሱ መገናኘት ከቤታ ጋር ያይዛችሁት ወይ ቤታ እንደዚህ ናት ወይ ለምን ትላላችሁ ጋይስ? አሽሙር ነው ለጸብ ነው ምናምን ቤታ እንደዚህ ነገር ውስጥ መቶ ኮሜንት ሲያደርጉልሽ አንዳንዴ አንቺ ደጋፊ የሚመስሉሽ ራሱ አውቀው አንቺ ማታየው ምቀኝነት እንድታስብ ያደርጉሻልና እንዳትሰሚያቸው። የእውነት ያ ሰው የሚገናኘው ብዙ ጊዜ መጨረሻ አካባቢ ላይ እየተግባባ ያለ ሰው ጋር የሆነ ሀገር ላይ ከተገናኘ እንገናኝ ይባባላሉ። ማለት ሙዱ ከተግባቡ ይገባኛል። የሚዲያ ሰው ገና ሲያገኝ እንዴ ቀይነ እንዴ ወይ ለካ ቀጭነ ሚዲያ ላይ እንደምትታየው ግን ደግሞ ረዘም አጭር ነህ ለካ። ይሄ ነው ወሬያቸው። ለምን ለመተዛዘብ ነው የሚገናኙት። መጀመሪያ ትዝብት አወኩሽ ነኩሽ ማለት እኮ ይሄ የሆነ ሰው እንትናን አውቀዋለሁ አያት ሜሎዲውን አይታችሁታል? አውቀዋለሁ። ይሄ የሚያወጣው ሜሎዲ ንቀት ነው። ንቀት ናርዶስን ትላለህ። አየህ ናርዶስን ንቀት
ከወዲሁ ገና ሲጀምር ንግግሩ ራሱ ንቀት ነው ያመጣው። አወኩሽ ናኩሽ የተባለው ለዛ ሚዲያ ላይ የብር ጓደኛ እኔ ማግኘት አልፈልግም። ለምን ሲያዳምጡ ካሁን በፊት ስታወራበት ከነበረ ቶፒክ ጋር ነው ኮምፔር የሚያደርጉ የሚመዝኑ። እንደገና ደግሞ የለም ረጅም ናት ለካ ቀጭን ነው ለካ አጭር ነው ለካ አይኑ ትንንሽ ነው ለካ እንደዛ ይሄ ነው እንትን የተገናኘበትን ዓላማ ወይም ደግሞ ጭንቅላትን ወይም ደግሞ ቁም ነገርን ወይ ምናምን ላይ ፎከስ አድርግ። ከዛ ልክ ከተለየ በኋላ እንትን እንደሚባለው እንደዛ ነው የሚለው ገባ። ለምን በጣም የበለጥክ ሰው አትሆን ስላወቀ ብቻ የለም አለ በውስጣችን ስላወቀ ብቻ ሰውን ትንቀዋል ስል የለም በቃ አው እዚህ ጋር የተቀመጠ ዳይመንድና የታሸገ ካርቶን ባዶ እንኳን ቢሆን ወይ ካካ እንኳን ውስጡ ቢታሸግ የትኛውን ትመርጣለህ ቢባል ሰው ቀልቡ የሚሄደው ወደ ታሸገው እና ያንን እሺ ከፍተህለት ዳይመንድ ነው ለካ የለም ዳይመንድ እንደዛ ነገር ያ እና የሚዲያ ሰዎች እኔ ብዙ ማግኘት አልፈልግም። ለምን እንዳይታዘቡኝ ምናምን አይደለም። ምንም ቁም ነገር የምናደርገው ነገር የለማ። ምንም የምንገናኘው ለመመዛዘን ለመተዛዘብ። እኔ ሰው ሳገኝ መታዘብ አልፈልግ ምን አለ የሆነ አጀንዳ ጀመርኩ እዛ ነገር ላይ ፎከስ ማድረግ ነው ፈልግ። ለካ እንዳሰቡት አይደለም እንዳሰበው አይደለም ምናምን እንደዛ ነገር ላይ ፎከስ ማድረግ አልፈልግ። እኔ ማዛጋት ስፈልግ እንደፈለግኩ ላዛጋ የምችል ነፃነት የሚሰማኝ ሰው ነው የምፈልገው። ያም ሰው ሲያደርግ ዞር ብዬ አላየው። ገብቶቻል። በቃ ይሄ የእሱ ባህሪ ነው ብለን የለ በመቻቻል ውስጥ እኮ ትከባበር የለ እንደዛ አይነት ሪሌሽኖች ነው። እኔ አሁን ከሚዲያ ውጭ የሚያውቁኝ የነበሩትን የድሮ ሰዎች ባገኛቸው ነው ደስ የሚለኝ ሰው ካገኘ። አለበለዚያ ሊታዘበኝ እንጂ ዘመድ ለሆነው አይመስለኝም። ብዙ ፊል አላረግም። አይ ዶንት ኖ ማግኘት ከፈለኩኝ ማግኘት የተመኘው ሰው ቢኖር ጅንኑ ባውንቴ ያው ጅንኑ ብቻ። የብር ጓደኛ ብዙ ሰዎች እናገኝሽ ብለው በር እንኳን ያልከፈትኩላቸው ብዙ ሰዎች አሉ። በጣም ለኔ ፖዚቲቭ የሆኑ ከአሜሪካ ከካናዳ እዚህ ጀርመን ሁላ መጥተው አንቺን ለማየት እዚህ እንመጣ ሲሉኝ ለምን መሰላችሁ ከሄዱ በኋላ የብር ጓደኝነታቸውን ማጣት አልፈልግም። በቃ ገብቶቻል። ያንን ማጣት ስለማልፈልግ ኖ ብያለሁ። እንደዛ ስላቸው ተቀይመውኛል አውቃለሁ። በጣም የኔ ከድሮ ጀምሮ ተከታይ ትሰማኛለች። እመኝን ታገኝ እግዚአብሔር እሱን ብቻ ላገኘው እንትን ለምን ሚዲያ ሰው አይደለም። ቀይና ጥቁርናት ብሎ ቁጭ ብሎ ይታዘባል። እንዴት ነው የሚታዘብ እንዴ? እኔ የምታዘበው ሁሉ ሁም አይነሱ ትላለህ። እዚህ ጋር ማን ከማን ያንሳል? ያ ስለ ማሜ አወራው እኮ ቅድም። ግን እናንተ ካለፈ በኋላ ትመጣላችሁ። በመጣችሁ ቁጥር አጀንዳው እንዲጀመር ትፈልጋላችሁ። ሲያውቅሽ ጅንኑ ይወድሻል። ዋው ጅንኑ እየሰማን ብዙ ሰው ለማናጀር አታረጋትም እያሉ እኮ አስተያየት ሲሰጡ ነበር። ሚዲያን ጠንቅቃ ታውቀዋለች። እባክህ ማናጀር አርጋት እንደምታስባት አይደለም ብለው ብዙ ሰዎች እኮ አስተያየት ሰጥተዋል። ይወነት ለምን ነው ማናጀር ብቻ የምትሉት? ስለ ድሬ ጉዳይ ምን ሆነ? ድሬ ደግሞ ድሬ ምን ሆነ? ድሬ ምን ትሆናለች? እንዳማረባት እንዳፍረቀረቀች ትኖራለች። ይወነት የስንት ሰው ዱዓ
የስንት ብሔር ብሔረሰብ ዱዓ የሚጠብቃት ሀገር ናት። ድሬ ደግሞ ምን ትሆናለች? ያ ምን ሆነች ደግሞ? ለምን ነው ድሬ ያላችሁት? አባቱ ነው። እኔ እንጃ ሃይላይት ዜናው ሰማው። ለምን እንዴት እንደሆነ አላውቅም። አይ ዶንት ኖ። አቃጥለሽ እንድትደፊው ነው። ማንን? ጅንኑ በእኔ ምክንያት እየሳቀ እርግጠኛ ነኝ አንድ 35 ዓመት እድሜ ይጨመርለታል። የድሬዶ ማን በጋርድ ይመጣል እንዴ? ጁማ መስጊድ እየመጣ ሲሰግድ ዩስራን አላያቸውትም እንዴ? ጂጂጎ ሀብታ ኖርማል ግቢ ውስጥ ቁጭ ብላ ነው ከአይሱዚ ሾፌሮቿ ጋር ስትቀም የምናውቃት። ያ ጋይስ አሁን ቱናና ሀጂ ኢንተረስት አድርጓችሁ ነው የእውነት? ምን እንትን ነው? እሷ እኮ ሀጂን ስታናግሩ የነበረው ሀጂ ከኔ ጋር ጌም ተጫወተ። እንደገና እሷ እዛው ዱባይ ሆና እኔ ለረዋን ጋር እሷን ላጫውታት ብዬ ጌም ከእሷ ጋር ተጫወትኩ። እንደ ቀልድም ቢሆን ቢያንስ ያው እናንተም ሰፖርት አድርጋችሁ ነበር አይደል? ያንንም ትቆጥራለች። ምን ትላለች እቺ ልጅ? ሁሉ ቀን ሰፖርተር አለክ የሚላት አቃጥሏታል። ሀጂ ደግሞ ያለታ የመጨረሻ ቀን ከኔ ጋር ተጫወተ። ከዛ በኋላ እሷ ጋር ሲሄድ ሰበብ አድርጋ ገነፈለችበት። ተረክ አድርጎ ነው የሰደበልኝ። ጎበዝ ሀጂ ልቃሚ በላት። ሰው እንደ ጠላት የምታውቀው አንተ ከሷ በኋላ መተ እንዴት የሰው ተቀባይነት እንዳለ ያሳይ። ገብቷል? ማንም ሰው የሌላት ጥርቅማም የሆነች ናት። ፊት ንሳት ጅንኑ ቢያውቅሽ አላወቀኝም። እስካሁን አላወቀኝም። እነዚህ ማናጀሮች ጋይስ ምን እናርጋቸው? ምን እናርጋቸው? እነዚህ ማናጀሮች እነሱ ናቸው እኮ ፊታችን ተገትረው አላዛውር ያሉት እኮ ጋይስ እነሱ ናቸው እኮ ነቅነቅ ያሉ እንዲህ ከበውታል እኮ። ኧረ ዞር በሉ አንዳንዴ አንጎዳው ስትመጣ ታለቅሳለች። ከዛን አረገዝኩትልና ሶስተኛ ልጄም ደግሞ ህይወቴን ቀማኝ ትላለች። ልክ እንደ ጆኒ ልጆች የለም እኔ ልጆቹ ህይወቴን ቀምተውኛል፣ እድሜን እንዳልኖር አድርገውኛል፣ እንዳልነቃነቅ አድርገውኛል አለ የምትለው። የፖልም ልጅ ፖልም አይመጣም ከኢትዮጵያ ብቻዋን ነው የምታሳደገው። ከዛ ምን ትላለች? እኔ ልጆች ህይወቴን ቀምቶኛል፣ የሚረዳኝ የለም ምንም። ለጠረጴዛ ላይ አለ ነገ ደግሞ ጣሪያ ላይ እንደ ማነች እንግዳ ዘር እኮ አንድ ጊዜ ፊልም እየሰራች ላይቭ ላይ እየታየች ነው የወደቀችው። ከዛ በኋላ ነው የወገብ ምን ነው የሚባለው የእንትን መንሸራተት ይዞት በዛው ታማ የሞተችው። እንደዛ ነው የሚይዛት ማም። ለምን አርግዛ ትመጣለች። ከዛ ይሄው ከማፈቅረው ምናምን ያለች ለጊዜው ድራማ ትሰራበታለች። የዲስክ ነው ያ። ከዛስ ልጆች ህይወቴን ቀሙኝ ትላለች። ልክ ስሜቷ ደግሞ አናቷ ላይ ሲወጣ ያ ወርቅ ስንት ነው? ለምን ነው የምትጠይቂኝ ስለ ወርቅ? ወርቅ ማለት እኮ ይችላል። አሁን አንቺ በእናንተ ቤት ሌላ ነገር ማስጠራታችሁ ነው እንዴ? ጎልድ ማለት ነው እኮ ምንድን ነው? የሀገራችን ቋንቋ ነው እከካ። መውሰድ አትችልም እንትናይ። ምክንያቱም 100% ስራ እየሰራች አይደል። ባይሆን እኔ ላምጣላት ፖልን እኔ ላምጣላት ከኔ ጋር ትወስጂዋለሽ። የእውነት እኔ ላምጣልሽ። የእውነት አትችልም ማምጣት። ወይ አርግዛ ትመጣለች። ከዛ ልጆቼ እድሜን ቀሙትልና ታለቃቅሳለች።
ልጁን የጎዳች ወይም ደግሞ ፖልን የጎዳች መስሏት እርጉዞና ላዋ ላይ መጠጧን እየጠጣች ቂሟን ትወጣለች። እኔ ምን እንደማልወድ ታውቃላችሁ? በፉክክር ሪሌሽን ውስጥ መግባት። እንደዚህ አይነት ህይወትን እንደዚህ አይነት አመለካከት ያላቸውን ሰዎች አልደግፋችሁ። ይሁን ማለት ፈልጌ ሪሌሽን ውስጥ ነው የገባሁት። እንደገና ደግሞ ራሱ ህይወት እስከሚፈቅድልህ ድረስ በፉክክር እንዴት እንትን ትላለህ? ገብቷል? 24 ሰዓት ያ ሰው በሩን ካንተ ጋር ዘግቶ አይኖር። ስንት መከራ አለ። ያንን መከራ እንዴት ትችሏል? ገብቷል? ያ ትዳርና አውሎ ንፋስ የሚመጣበት አቅጣጫ አይታወቅም ይባል። በእንደዚህ አይነት መንገድ ካልተፈጠረ እንትና እሱ እንትን ውስጥ ከገባ እገባለሁ ካልክ ባሌን ጎዳው ብላ ምናምን የሚባለውን ነገር ነው የምትደግም። ገብቷል? ያ ደስተኛ ሰው ስታይ ትቀኛለህ። በማሜ ማለት ነው የእሷ ቄጥ ስለሰፋ የኔ ጠቦ ስለተቀመጠ ቆጨኛ አይደል? የእውነት ነገ ደግሞ ተሳፍታ ትመጣለች፣ ጭንጫውን ትመጣለች። ያኔ አንድ እንሆንልን ዞሮ መግቢያ ይባላል እኮ ሲንግልነት። የት አባቷ መሄጃ አላት? ቅንቅና ሴት ልጅ ወግ ማረጓ ቢሆንላት ወገቧ ላይ የወርቅ ቀበቶ ታስሮላት ወርቅ ተገዝቶላት ታገብኛለሽ ወይ ተብሎ ጥሎሽ ተጥሎ ነው። ማሜ ደግሞ ጥሎሽ እየጣለች ኢትዮጵያ ደስ ትኬት እየቆረጠች ነው ወንድ ስትለምን የምናውቃት። ለዛውም ልጆቿን ጥላ። እኔ ወንድም ፍለጋ ትኬት አውጥቼ ልጄን ጥዬ ያኔ ነው የጎደልኩ ያነስኩ አይነት ስሜት የሚሰማኝ። ያኔ ነው ተበላሸው ምናምን ብዬ ዝም ብዬ ብቻዬን አስቤ ተነጫንጬ እኔ ከመንገዱ ላመለሳል። ይሁን ለዛውም እኮ ካንተ ጋር እድሜ ልክ ከዘራ የሚሰው እንኳን ቢሆን ኦኬ እህል ውሃ ነው። ያ ሰው ካልተመቸው እኔ ማድረግ ከቻልኩ ትላል። ይሄ ፎቶ አብረ ተነስተ እንደ ሰልፊ የምትለያየው ሪሌሽን እንዴት ትክክለኛውን ህይወትን ሉዝ ታደርግለታል? ማለት ልጅህ ማለት ትክክለኛ እውነት ነው። እውነትን እንዴት ሉዝ ታደርግለታል? ለውሸት እያወቅኩ ልብ እያወቅ ገብቶቻል። በትዳሩ ሰጂ ማ እግዚአብሔር ከዛ ላልክድህ ላልከዳ ብዬ ውሸት ልፈር ለእውነቱም ራሱ እጄ ይንቀጠቀጣል። ለእውነቱ ራሱ እጄ ይንቀጠቀጣል እንኳን ለውሸቱ። ከዛም ብሩ ምንድነው ማድረግ? ባንኩ ውስጥ ነው የሚቀመጥ። ምን ያደርግልኛል? ከዛስ ያ ጀት ይገዛልኛል። ምን ያደርጋል ታዲያ? ይሄን ካላረገ ሰው መውሰድ ማለት መፈረም ብቻ ነው እንደሚመስላችሁ ጋር? ስንት ፕሮሰስ እንዳለው ታውቃለህ? ስንት ቢሮ እንደምትሄድ ታውቃለህ? ስንት እንደምትጻጻፍ፣ ስንት ምናምን ውስጥ እንደምትገባ ታውቃለህ? እናንተ ይሄን ከፍያለሁ ነው አለ የምትሉ አል እንደገና መጥቶ ካንተ ጋር ቀላል ነው አይመስላችሁ? ትግራይ ዊዝ ቦስ ትግራይ ወሳፕ ከሜላሃ ጽቡቅታ ደሃ ሌላ ምን አጀንዳ አለ? ወደ ማሜ ለምን 10 ጊዜ የምትመልሱ? በመረጃ እመጣላችኋል። አሁን ጥሩ ጅማሩ ሄለን አረጀሽ እርጅና መጣና ድቅና ለፊቴ ምን ነበረ ገጥሞ ምን ነበር የሚል እንትና ኢንስፔክተሩን እየጠበቅኳቸው ሄደ አይደል? ያ አይ ቲንክ የማታ ሽፍት ነው በኢትዮጵያ ከምሽቱ 9 ሰዓት ነው። ሳምሪ እንደ ዮኒ ማን ነው ዮኒ?
ዮኒ ማዳተሙ የቅንቅልም አይ ላይክ ዩ ፍሮም ትግራይ ከሜላ ሀበልልኝ ሁሉንም ቴንክ ዩ ያ ሌላ አጀንዳ አስታውሱኝ እንሄድበታል። እባክህ ተመለስ ልጅነት በሞቴ ያ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ እኔ ከዘፈን ጋር አብሬ ዘፍናለሁ እንጂ ግጥም እንደዚህ ረጅም በአፌ ማለት አላስታውስም። የጻፍኩትንም አላስታውስም።